በቅርቡ በሰሜኑ ክፍል በተከሰተው ጦርነት የወደሙ የትምህርት ግብዓት በከፊል በመሟላታቸው የመማር ማስተማር ስራው ተጠናክሮ መቀጠሉን የጋሸና ሁለተኛ ደረጃ ትምህርት ቤት አስታወቀ። ትምህርት ቤቱ ከበጎ አድራጊ ግለሰቦች፣ ከረጂ ድርጅቶችና ከመንግስት በተገኘ ከ3 ሚሊዮን ብር በላይ ድጋፍ የኮምፒውተርና ሌሎች ግብዓቶች ተሟልተው ወደ ስራ ተገብቷል። ተማሪዎቹ በበኩላቸው በትምህርት ቤቱ የቤተ ሙከራ ስራ አለመጀመሩ በትምህርት ጥራት ላይ ተጽዕኖ እያሳደረባቸው እንደሚገኝ ለአማራ ሚዲያ ኮርፖሬሽን አሚኮ ተናግረዋል። ታሪኩ ተሰማ ተጨማሪ አለው። የሰሜኑ ጦርነት አስከትሎት ከመጣው ችግር በትምህርት ተቋማት ላይ ያደረሰው ውድመት አንዱ ነው። ኪሳራን ካስተናገዱት ተቋማት መካከል የጋሸና ሁለተኛ ደረጃ ትምህርት ቤት ይገኝበታል። ይህ ትምህርት ቤት ባለፈው ጦርነት ለጉዳት የተደረገ ትምህርት ቤት ነበረ። በዚህ ትምህርት ቤት ላይ የመማሪያ ቁሳቁሶች ሁሉ ወድሞ የነበረበት ትምህርት ቤት ነው። በትምህርት ቤቱ የሚገኙ የቤተ ሙከራ፣ የአይሲቲ፣ የቤተ መጻሕፍትና የመማሪያ ክፍል መገልገያ ቁሳቁሶች በመውደማቸው ለመማር ማስተማር ስራው ትልቅ ተጽዕኖ ፈጥሮ ቆይቷል። አሁን ላይ ትምህርት ቤቱ ከሀገር ውጭና ከሀገር ውስጥ በሚገኙ በጎ አድራጊ ግለሰቦችና ድርጅቶች እንዲሁም በመንግስት ድጋፍ አገልግሎት መስጠት ጀምሯል። የትምህርት ቤቱ ርዕሰ መምህር ዮናስ አለሙ በትምህርት ቤቱ የሚገኙ ማቴሪያሎች አሁን ከምታዩት ከህንጻው ውጭ ያሉ ወንበሮቹ ተፈልጠው ለማገዶ የዋሉበት፣ ኮምፒውተሮቹ፣ ፕላዝማዎቹ ተዘርፈዋል። ያልዘረፏቸው ያልወሰዷቸውን ደግሞ አቃጥለዋቸዋል። ትምህርት ቤታችን ወደ ነበረበት ለመመለስ ብዙ ጥረት አድርገን አሁን በተወሰነ በኛ አቅም ሊሟሉ የሚችሉ ነገሮችን ከሌሎች አካሎች ጋር በመሆን እያሟላን ያለ። ለምሳሌ አሁን የተማሪ መቀመጫ ወንበር የለም ነበረ። እሱ ሙሉ በሙሉ አሟልተናል። የአማራ ክልል ትምህርት ቢሮም ደግፎና በአሜሪካ የሚኖሩ ትውልደ ኢትዮጵያውያን አቶ አማራ ጌታቸው የሚባል አሜሪካ የሚኖሩ ኮሚኒቲዎችን በማስተባበር 10 ኮምፒውተር 5000 የተማሪ ደብተር 5000 እስክሪብቶ 5000 እርሳስ ድጋፍ አድርጎልና ከአዲስ አበባ ተረክቤ ይመጣሁኝ። በሁለተኛ ዙር በፕሮፌሰር ዳንኤል ኢሪሶና በፕሮፌሰር መስፍን ጽጌ አስተባባሪነት 32 ኮምፒውተርና 1 ፕሮጀክተር ድጋፍ አድርገውልና አሁን በአጠቃላይ የአይሲቲ ትምህርት የተማሪዎቻችን የመማር ፍላጎት ፈተነ ተማሪዎቻችን ከዛ ከነበሩበት ችግር ወጥተው አሁን በሚገባ ዘመኑ ያፈራው በቴክኖሎጂ እየተማሩ ነው። ብዙ ነገሮች ወድመዋል። አሁን ላይ የተሞሉልን ደግሞ የተማሪ ጠረጴዛውን ወንበሮችና የኮምፒውተሮች ብቻ ነው። አሁን ላይ በጥሩ ደረጃ ይገኛል። ቢያንስ 12ኛ ክፍሎች ተፈታኞች አሁን ለሚፈተኑት የትምህርት ድጋፍ ከ9ና ከ12ኛ ክፍል ከ10ና ከ9 ጀምሮ እየተሰጣቸው ነው ለ12 አሁን በጥሩ ደረጃ እንማራለን። በፊት ግን ያው በጁንታ ሰዓት አይምሯችሁም ተጎድቷል በሚል ምክንያት ላላ ሆኖ ነበር። አሁን ጠበቅ ብለን እየተማርን ነው። ትምህርት ቤቱ ምንም እንኳን ዛሬ ላይ ትምህርት መስጠት የጀመረ ቢሆንም ግን የቤተ ሙከራ ክፍሉ አገልግሎት መስጠት ባለመጀመሩ ተማሪዎች ማግኘት ያለባቸውን እውቀት እንዳያገኙ ማነቆ ሆኖባቸዋል። ላይብረሪው ሙሉ በሙሉ መጽሐፍ ስለወደመበት አሁን ተማሪው ላይብረሪ ገብቶ አይጠቀምም። ፕላዝማ ነበረ በፊት ተማሪዎች መምህሮች ሲያስተምሩ ቢያንስ በፕላዝማ ያግዙ ነበረ፣ ተማሪዎቹም ይገባቸው ነበር። ግን አሁን ሁሉም ፕላዝማ ስለወደመ መምህሮች ቆመው ያስተምራሉ። ተማሪውም ያገባውም ያልገባውም እየጠየቀ ይረዳል ከመምህሮቹ ብቻ ማለት ነው። አሁን ላይ ደግሞ ያው ባዮሎጂና ኬሚስትሪ ላብ ክላስ ስለወደመ ኤክስፐሪመንትም ሰርተን አናቅም አንሰራም። አሁን ላይ አዲሱ የትምህርት ስርዓትም ከበድ ያለ ስለሆነ ትንሽ ሁሉም ነገር ተሟልቶልን በስርዓት መማር ይኖርብናል። ስለዚህ በተቻለ አቅም ያሉት እቃዎች ቢሟሉልን ብዬ መልእክት አስተላልፋለሁ። በትምህርት ቤቱ ተማሪዎች የተነሳውን የቤተ ሙከራ ችግር ለመፍታት የክልሉ ትምህርት ቢሮ ባለሙያዎችን ቦታው ድረስ በመላክ ጥናት ማድረጉን የነገሩን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ይታያሉ ነታው በዘላቂነት ችግሩ እስኪፈታ ድረስ ጊዜያዊ ስራ እየሰሩ መሆኑንም አስረድተዋል። በጣም መሰረታዊ ውድመት የደረሰበት ስለሆነ ይህን ችግር ለማሟላት እንደ ክልል በትምህርት ቢሮ አማካኝነት ነው የሚሟላው። እንግዲህ ችግሩን በከፍተኛ ደረጃ የክልል ትምህርት ቢሮ ባለሙያዎች መጥተው አይተውታል። እንደሚያሟሉም ቃል የገቡልን ሁኔታ አለ።